ሃይ እንዴት ናችሁ? ተመልሼ መጥቻለሁ። ቅድም የሆነ ቦታ ምሳዬን ስበላ 1 ሊትር ውሃ 100 ብር ሲሸጥ አይቼ 1 ሊትር ነዳጅ ደግሞ ለመኪና 140 ብር አካባቢ ነው የሚሸጠውና ለምንድን ነው ውሃ ይህን ያህል የተወደደው? እና ከኔ ሙያ ጋር ከምግብ ደህንነት ጋር ተያይዞ 1 ሊትር ውሃና 1 ሊትር ቤንዚን እኩሉ ደግሞ ደረጃ የደረሰበት ምክንያት ምንድን ነው የሚለውን ሳየው ለዚህ የዳረገን ብዬ የማስበው በታሸገ ውሃ ብዙዎቻችን እምነት ነው እየገዛን ያለ ነው። በምናገኛቸው የተለያዩ የእግዚአብሔር ውሃ የምንላቸው በየቦታው የምናገኛቸውን የውሃ ጥራትና ደህንነት በጣም ለራሳችንም ለልጆቻችንም ከመፍራታችን የተነሳ ብዙዎቻችን ለዚህ ለታሸገ ውሃ መጠቀም ተጋልጠናል፣ ወይም በሱ ላይ ነው ራሳችንን ተሞርኩዘን ያለነውና አሁን በአሜሪካና በኢራን ጦርነት ምክንያት በተከሰተው የነዳጅ እጥረት ምክንያት ያው ውሃ በአይሱዙ የሚያመላልሱ ከአፍሪካው ወደ ተለያዩ ቦታዎች የሚያደርሱት እንቅስቃሴ ስለተገደበ የውሃ ዋጋ በጣም ጨምሯል። የጨመረበት አንዱ ቤንዚንን ወይም ነዳጅ አንዱ ራሱን የታሸገን ውሃ የምንሰራበት ግብአት ነው። ስለዚህ ነዳጅ ራሱ በማሸጊያው ላይ ሂሳቡ ይታያል ማለት ነው። እንደምታውቁት እንግዲህ ዋጋው የውሃው አይደለም፣ በብዛት የማሸጊያው ነው። ከምናወጣው 60 እስከ 70% ከሚሆነው ከ100 ብሩ ላይ ትልቁን ወጪ የሚይዘው እንግዲህ የማሸጊያው ሂሳብ ነው። ሌላው ፋብሪካዎቹ ለጉልበት ለሰራተኛ ለማጣራት የሚጠቀሙበት ነው። የጉድጓድ ውሃ ነው በብዛት ከጉድጓድ ቆፍረው እሱን አጣርተው የሚሰጡንና የውሃ በዚያን ያህል ደረጃ እጥረት ተከስቶ በየቦታው ሃይላንድ ውሃ ወይም የታሸገ ውሃ ማግኘት ከብዷልና ከምግብ ደህንነት ጋር ካለውበት ሙያ መስተካከል አለበት ብዬ ማስበው ለዚህ የዳረገን ወይም ለዚህ ሂደት አመለካከቴ ነው። በዚህ ጉዳይ ላይ አዲስ አበባ መስተዳድር የሚሆን የተለያዩ የከተማ መስተዳድሮች በቤት ውስጥ የሚመጣውን የውሃ ጥራትና ደህንነት ለማስጠበቅ ከፍተኛ ስርዓት መስራት አለባቸው ብዬ አስባለሁ። መንግስትም በመስተዳድር በአዲስ አበባ ደረጃ የሚሆን በሀገር ደረጃ ከተገቡ ቃሎች ትልቁን የቤትና የውሃ ኢንፍራስትራክቸር ትልቁን አስተዋጽኦ መያዝ አለበት ብዬ አስባለሁ። እንደተያዘም አስባለሁ። ግን ካለው ፍላጎት አንጻር ስላልጨመረ አገራችን አንድ በከረንሲ የታሸጉ ውሃዎችን በመጠቀም የምታወጣው የዶላር ክስረት አለና የእግዚአብሔር ውሃን በዚህን ያህል ድረስ መሰቃየት ያለብን አይመስለኝም። እኔ ላለሁበት የምግብ ደህንነት ዘርፍ ደግሞ ብዙ እናቶች ለልጆቻቸው ከፍራቻ በመፍራት የታሸገን ውሃ ይጠቀማሉ። ስለዚህ ይሄንን እምነት ነው ለ1 ሊትር ውሃ 100 ብር እየገዛን ያለ ነው። ነዳጅ ብዙ ነገር ተጓጉዞ ብዙ ሂደት ውስጥ አልፎ ለብዙ አገልግሎት የሚውለው ነዳጅ 140 ብር ሲሆን በዚሁ ከቀጠለ በቅርብ ጊዜ ውሃና ነዳጅም እኩል ደረጃ ሊደርሱ ይችላሉና በዚህ ውስጥ መደረግ አለበት ብዬ ማስበው ውሃ መሰረታዊ ነገር ነው ለሰው ልጅ። በተለይ ለኔ አይነት የምግብ ደህንነት ባለሙያ ሰዎች የግል ንጽህናቸው እንዲጠብቁ ምግብንም በንጽህና የውሃ ግብዓት እንዲያበስሉ መሰረታዊ ነገር ነውና ውሃ መኖር አለበት። እንግዲህ በፊት ከለገዳዲ ወይም ከተለያዩ አካባቢዎች በግድብ የሆኑትን ተጣርተው ነው ውሃ እየጠጣን ያለ ነው። ግን አሁን አዲስ አበባ ውስጥ ያለው ራሱ ከ40 እስከ 30% የሚሆነው ከጉድጓድ ውሃ ሆቴሎችም ሪል ስቴቶችም የተለያዩ ቦታዎች ጉድጓድ ቆፍረው ነው እየተጠቀሙ ያሉት። የጉድጓድ ውሃ የራሱ ጥቅም ቢኖረውም አንዳንድ አካባቢዎች ላይ ያለው የሚኒራል መጠን እንደ አይረን ካልሲየም መጠኑ ከመጠጣት በላይ ስለሚሆን ለመጠጥ አገልግሎት ላይሆን ይችላል። ለአጠባና ለተለያዩ ነገሮች ነው የምንጠቀምበትና ከጉድጓድ ውሃ ቀጥታ የመጣውንም ወደ መጠጥ ለመጠቀም በጣም እንቸገራልና እኔም የምኖርበት አፓርትመንት ላይ በከፍተኛ ወጪ የተቆፈረ ጉድጓድ ውሃ አለ። ግን ይሄ ውሃ በተጠናው የምርምር ጥናት ከፍተኛ
የብረት መጠን ውስጡ ስላለው ውሃና ፍሳሽ ለመጠጥ አገልግሎት እንደማይውል ግን ለአጠባና ለቤተሰብ ውስጣዊ ፍጆታ መጠቀም እንደምንችል ነው የሚያመለክተው። ስለዚህ ይሄ ደግሞ የጉድጓድ ውሃውን መልሶ ደግሞ እንደ ውሃና ፍሳሽ የተለያዩ እነዚህን ኬሚካሎች ማጣራት ሂደት ማስካሄድ ያስፈልጋል። ግን ሪል ስቴት ውስጥ ወይም ሆቴል ውስጥ ያሉን ይህን ማካሄድ አይችሉም እና ከባድ ሂደት ነው። ስለዚህ ከዚህ ጋር አያይዤ በጣም ኢንፈሲስ መስጠት የምፈልገው የአዲስ አበባ መሰረተ ልማት በጣም እየተቀየረ ነው። በኮሪደር ልማቱ ጥሩ ስራዎች ተሰርተዋል። ግን ከነዚህ ስራዎች ጋር ተያይዞ አሁን ህብረተሰቡ የታሸገን ውሃ እጥረት በሚከሰትበት ጊዜ ያማላከተን ነገር ምንድን ነው? የውሃ መሰረተ ልማታችን የህዝቡን ፍጆታ መሸፈን ያልቻለ ስለሆነ በውሃ አቅርቦት መሰረተ ልማት ላይ ከፍተኛ አስተዋጽኦ ሊደረግ ይገባል። እንዳልኩት ውሃ መሰረታዊ ነው። ስለዚህ ይሄንን የውሃ አቅርቦት ስራ መስራት ያለባቸው መንግስትንም ብቻ አይደለም እያልኩ ያለሁት የግል ድርጅቶችም ካሉ ይሄንን ማቅረብ የሚችሉና አገልግሎቱን ልክ እንደ ቡናና ፍሳሽ እንግዲህ ውሃን በታሸገውን ውሃ እንደሚሸጠው በግልም ዝናብን አቁረው አጣርተው መሸጥ የሚችሉ የግል ዘርፎችም ካሉ ወደዚህ ስራ ውስጥ ገብተው ለህብረተሰቡ ይሄንን አገልግሎት እንዲሰጡ ማለት ተሳስባለሁ። ስለዚህ ከምግብ ደህንነት አንጻር ውሃ መሰረታዊ ነው። እኔ ምግብ ባለሙያ ነኝ። ብዙ ጊዜ ብዙ ፕሮጀክቶችን ይዤ ገበሬዎችን ለማሰልጠን ለምሳሌ የላም ወተት ጤነኛ እንዲሆን የከብቷ ጡት ከእበት ምናምን የነጻ እንዲሆን በውሃ ጠቡና አጽድታችሁ አለቡ ስላቸው ለኛም አይደለም ለወተቷ ለላሟ ለኛ እንኳን የሚሆን ውሃ በሌለበት ሁኔታ ትክክለኛ ከብቷን ጡት በትክክል አጥበን ወተት ማለብ አልችልም ይላሉና አንዳንድ ቦታ ላይ የማያቸው በከተማ ግብርና የሚሆን በገጠር ውስጥ የሚቀርቡልን ወተቶች ብዙዎቹ የተበከሉ የሚሆኑበትም አንዱ ምክንያት በቂ የሆነ ውሃ ለከብቶቹ ንጽህና የሚሆን ስላልሆነ ነው። የውሃ ጉዳይ በውሃ ብቻ የሚቆም አይደለም ለማለት ነው። የምንጠጣውም ወተት ከፍተኛ የሆነ ባክቴሪያ የሚሆነው አንዳንድ ቦታዎች እንደውም ውሃ ስለሌለ እበቱን ከጡቷ ላይ በጥጃ አስጠብተው እንዲጸዳ የሚያደርጉ አካባቢዎች አሉና እኔ ብዙ ሰርቼበታለሁ። እና እንደ ምግብ ደህንነት ባለሙያ ነገሮችን ለማስተካከል መሰረታዊ የሆነ ውሃ ከሌለ ቲዎሬቲካል ነው የሚሆነው ማለት ነው። በሐሳብ ደረጃ በንድፈ ደረጃ ኢማጂን እያረጋችሁ አጥባችሁ የሚለው ነገር ትርጉም ያጣበልኛልና ብዙ የማስተማር ስራዎች ከገበሬዎች ጋር ምርት ከገና ከሚነሳበት ከገበሬዎች ጀምሮ ንጽህናውን ጠብቆ ይዞ ለመምጣት አትክልቶቻችን ጎመኖቻችን በየቦታው አካባቢ እንደምታዩት ነው። አትክልት ተራም ይሁን የበቀሉባቸው ቦታዎች ሄዳችሁ ብታዩ እነ ድንች ወይም ሽንኩርት፣ ቲማቲም ከአፈር ከወጡ በኋላ እነ ጎመን በትክክል ማጠቢያ ውሃ ካልቀረበላቸው በቆሸሸ ውሃ ነው የምናጥበውና የውሃን ነገር በጣም መሰረታዊ ስለሆነ እዚህ ላይ መስጠት የምፈልገው ሙያዊ እይታዬንም በተጨማሪ ደግሞ መንግስት እንግዲህ መውሰድ ካለባቸው የኔ አመለካከት ነው። መንግስት የራሱ ቅድሚያዎች ሊኖሩት ይችላሉ። ግን እኔ ውሃ መሰረታዊ ነገር ስለሆነ በተለይ ከምግብ ደህንነት ጋር ተያይዞ ንጽህናን ለመጠበቅ የምግብን አበሳሰል ግብአቱ በጠቅላላ አንድ ሽሮ ብንበላ እስከ 60% ድረስ ውሃ ነው። እንጀራ ብንሰራ እስከ 70% እንጀራ ውሃ ነው። ሰውነታችንም ራሱ በውሃ የተሞላ ነውና እነዚህ የታሸጉ ውሃዎችን ሊተካ የሚችለውን የእግዚአብሔር ውሃውን በየሆቴሉ ኢንፍራስትራክቸሩንም ሆቴሎችና ሬስቶራንቶች በመሰረታዊነት ከታሸገ ውሃ ውጪ መደበኛ ውሃ ንጽህናውን የጠበቀ ውሃ ላይ ኢንቨስት አድርገው እንዲያቀርቡ ሊገደዱ ይገባል ብዬ አስባለሁና ባደረግነውም ጥናት በብዛት ውሃ ቧንቧ የሌለባቸው በጀሪካን አድርገው እጃችሁን ታጠቡና ብሉ ይሉናል። ግን በተጠናው ጥናት ብዙዎቹ እነዚህ ለእጅ እጥበት የሚውሉ ውሃዎች የባክቴሪያ መጠናቸው ከመጠን በላይ ናቸውና በተበከለ ነገር ነው ወደ ምግብ ቤት ውስጥ ገብተን ታጥበን ወደ ምግብ የምንሄደውና የውሃ መሰረተ ልማት ላይ በጣም ልንሰራበት ይገባል። ውሃ በዛው ልክ ግን እንደሰማችሁት ኢትዮጵያ የውሃ ማማን ብትሆንም ውሃ አጠር ነች። ለህብረተሰቡ ንጹህ የሆነ ውሃ
ማግኘት ከባድ ነውና ውሃን በትኩረት ማድረግ ቁጠባ ማድረግና ህብረተሰቡን ከማፋሰስ መቆጠብ አለበት ብዬ ነው ማስበውና እንግዲህ ሰሞኑን የገጠመን የታሸጉ ውሃዎች እጥረት እስከ 100 ብር በሊትር መድረስ በጣም አሳዛኝ ነው። ውሃ መቼም የሚቆም ነገር አይደለም፣ ግን ይሄ ደግሞ ኢኮኖሚካሊ ላይ በህብረተሰባችን ላይ የሚያመጣው ችግር አለና ሰዎች ወደ ሃይላንድ ውሃ ወይም የታሸገ ውሃ ትኩረት የሚያደርጉት ወደው ሳይሆን እምነትና በሽታን ልጆቻቸውን ለመጠበቅ ራሳቸውን ለመጠበቅ ደግሞ በአካባቢያቸው በየመስሪያ ቤታቸው በሚሰሩበት አካባቢ በብርጭቆ ውሃ በትክክል የሚሰጣቸው አካል ባለመኖሩ በዛ ምክንያት ነው። ግን እንደምታዩት አንዳንድ ቦታ ትልልቁ አዲስ አበባ ውስጥ የሚገኙ ሆቴሎች ብትሄዱ የጉድጓድ ውሃን አውጥተው በማጣሪያ አጣርተው በሃይላንድ ሳይሆን የብርጭቆ ውሃ ነው የሚቀርቡላችሁና በብርጭቆ በጠርሙስ ተደርገው መቅረባቸው ጤንነትንም በጣም የሚጠብቅ ነውና ከዚህ ከፕላስቲክ ጋር ደግሞ ተያይዞ እንደምታውቁት ማይክሮፕላስቲክስ ማይግሬሽን የምናስቀምጥበት የምናጓጉዝበት መንገድ በጣም ከባድ ስለሆነ የብርጭቆ ውሃ ወይም የእግዚአብሔር ውሃ ከሚጠጣው በላይ 90,000 የፕላስቲክ ቅንጣቶች በሰውነታችን ውስጥ እየገቡ ጉዳት የሚያደርሱብን ስለሆነ ከዚህ ጋር ጥንቃቄ ማድረግ ያስፈልጋል። ከዚህ ጋር ተያይዞ ያው የ1 ሊትሩ የ2 ሊትሩ ደግሞ በሚጠፋበት ጊዜ ወደ 10 እና ወደ 20 ሊትሩ ጃር ውሃ እንሄዳለን። እነዚህ የጃር ውሃዎች የሚጠቀሙት የማሸጊያ ዕቃ በጣም ጠንካራ ያለ ነው፣ ግን እሱም ቢሆን ገደብ አለው። የአጠባ ሂደቱ በጣም መስተካከል አለበት። ከ10 እስከ 20 ጊዜ አንዳንዴም እስከ 50 ጊዜ የሚፈቀድበት ሁኔታ አለና የጃር ውሃዎች ደግሞ ያው ሰው ባሉባልታ የጃር ውሃ ሁሉ ችግር ያለበት ነው የሚል ቪዲዮዎችንም አንዳንድ ቲክቶኮች ላይም ታምሜ ጃር ውሃ ነው ሰው እየጨረሰ የሚል ብራንዶቹን ለመጉዳት የሚደረግ ጥረት አለ። ይሄ ሳይንሳዊ ጥናት ያስፈልገዋል። ለዛም ነው የኢትዮጵያ መድኃኒትና ቁጥጥር ባለስልጣን በቅርቡ በጃር ውሃዎች ላይ ጥናት አድርጌ ኮንክሉድ የሆነ ህብረተሰቡ እንደሚሰጋው ልክ ጉዳት እንዳላቸው ማረጋገጥ እፈልጋለሁ ብሏል። ከዛ ጋር ተያይዞ እነዚህ ብራንዶች መኖራቸው ሰዎች የፕላስቲክ ዌስትንም ቶሎ መጣልና አካባቢን ከመበከል አንጻር 1 ሊትር 2 ሊትር ከምንገዛ እነዚህን ጃሮች ደግሞ ወደ ማጣሪያ ቀይሮ የሚጠቀሙ ብዙ መስሪያ ቤቶች አሉና የጃር ውሃዎቹ ቶሎ ከሚወገዱት የተሻለ ቢሆኑ በዛው ልክ ግን የጃር ውሃዎችም ደግሞ ሰዎች በአጠቃቀም ሂደት ውስጥ ጃር ውሃዎች ከተጠቀመ በኋላ ብዙ ቆሻሻ ነገሮች ጋግረው ወይም ስላይም እንደዚህ የሚዝለገለጉ ነገሮች የማይጸዱ ነገሮች ይኖራሉና በሻላችሁት አቅም መንግስትም እንግዲህ በቅርቡ የሚያውን ጥናት እንጠብቃለን። እዚህ ጥናት ላይ እንግዲህ ገለልተኛ አካሎች ተገኝተው የውሃውን ጥራትና የጃር ውሃን መዋል ያለበትን ነገር ማስረዳት ያስፈልጋል። ከዛ ውጭ ግን ያለው በየቤታችን ውስጥ የምንጠቀመው የማጣሪያ ዕቃ እሱም ደግሞ የማጣሪያ አቅሙ ምን ያህል ነው የሚለውን ማስገንዘብ እፈልጋለሁ። ቢኮዝ ከአንዳንድ ካምፓኒዎች ለምሳሌ ማስታወቂያ አይደለም እንደ ዋሪት የምትገዙት ዋጋው የተለየ ሲሆን አንዳንድ አካባቢዎች ደግሞ በጣም ርካሽ የሆኑ ውሃ ማጣሪያዎች አሉና በሳይንሱ እዚህ ጋር ማስረዳት የምፈልገው የማጣሪያት ሂደቱ ሳይንስን ስለሚጠቀም የቆሸሹ ነገሮችን እንዲጣበቁ የሚያደርግበት ሂደት የተለያየ ስለሆነ አንዳንድ ጊዜ በርካሽ ገዝታችኋቸው የውሃ ማጣሪያዎቹ የሚፈለገውን የማጣራት ሂደት ውስጥ ላይሰጧችሁ ይችላልና የውሃ ማጣሪያም ወደ ቤት ውስጥ ሲገዙ በበቂ ሁኔታ እንደሚያጣሩ ማድረግ ያስፈልጋል። ከዛ ውጭ ግን ብዙ ሰው ቦይት ማየው ችግር የውሃ ማጣሪያ ዕቃዎች በየጊዜው ሳቹሬት ያደርጋሉ ወይም የማጣራት ሂደታቸው እየደከመ ይሄዳል። ስለዚህ የተጣራ ሳይሆን ቀጥታ የቧንቧውን ውሃ መልሳችሁ እንድትጠቀሙ ሊያደርጋችሁ ስለምን እነዚህ የተቀመጡት ድንጋይ የሚመስሉ ነገሮች ደግሞ መልሰው ካምፓኒው አጥቦ ሊመልስላችሁ ይገባልና አስተካክሎ ሪጀነሬት አድርጎ እንዲሰሩ አድርጎ መመለስ አለበትና ይሄን ጥንቃቄዎች እንድትወስዱ ነው። ግን ማጠቃላይ በዚህ ሂደት ቀጥለን 1 ሊትር ውሃና 1 ሊትር ነዳጅ እኩል ከመምጣቱ በፊት በአዲስ አበባም በከተሞችም በተቅላላ የውሃ መሰረተ ልማት በጣም ሊጠናከር ይገባል የሚል አመለካከት አለኝ። አመሰግናለሁ።